እንደምን ኖራችሁ እንደምን ከርማችሁ እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና ታዋቂ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ነው ይሄ ለህይወታችሁ አንድ አስፈላጊ ነገር ይኖራችኋል በየዙሩ 40 ሺህ ብር በተከታታይ ጊዜያችሁ በሰባተኛው መኪና የኤሌክትሪክ መኪና ነው ጭስ የለው ምን የለው ማደያ ውስጥ አትሄዱ ማደያ ውስጥ አያችሁ ያለ ሰው ውሸታም ነው ምክንያቱም ዘይት ያይለው ምን የለው ኤሌክትሪክ ከስልካችሁ ጋር ነው ቻርጅ የምታደርጉት ጧት ሲነስ ተነስቷል ድምጽ የለው የመጨረሻው ቴክኖሎጂ የሆነውን መኪና እጃችሁ ቤታችሁ ሳሎናችሁ ታቆማላችሁ እዚህ ከመጣችሁ ነው ታዲያ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የአንድነት ቤተሰቦችና የዘርፍ ቤተሰቦች ናቸው ለመኪናው ሻሞ የሚሉት ዮሐንስ ይመጣል በረከት ይመጣል ጥያቄውን ከማን እንደምንጀምር 1000 ብር አግኝተው ለሚጀምሩት እኔ ነፃነት ወርቅነህ እባላለሁ እሺ ዮሐንስ ቤተሰቦች እንኳን ደህና መጣችሁ የበረከት ቤተሰቦች እንኳን ደህና መጣችሁ የዘርፍ ቤተሰቦች አንድነት እናንተ አንድነቶች እሺ ቀርሜን ከጥያቄውን ይጀምራል አንድ ሰው አስቂኝ አንድ ሰው አስቂኝ እሺ ጨርሰውና ነግራል እንዴ አንተ ጨርሰው እኔ ማላሰራ አልከኝ እኮ ምን ይመስልሃል አንድ ሰው አስቂኝ ጨርሻ እንዴ አልጨርሰውም አንድ ሰው አስቂኝ ሲል ነካ አስባቅደን የመጣው ለመንካት አንድ ሰው አስቂኝ 5 ሰከንድ ቆጥራለሁ ከዛ እንደመለስክ ይቆጠራል ማለት ነው አንድ ሰው አስቂኝ 1 2 3 4 3 4 5 እሺ ዮሐንስ ጥያቄ ለኔ ያልከም አንተ ያልካልሽ አንድ ሰው አስቂኝ ያልሆነ ቀልድ ቢነግርህ ምን ልታደርግ ትችላለህ አይ እንዴ አንተ አለፈ ቆይ ፈገግልለታለሁ የውሸት ፈገግልለታለሁ ስንተኛው ነው አንደኛ ላንተ ባይለው ነው በረከት አንድ ሰው አስቂኝ ያልሆነ ቀልድ ቢነግራችሁ ምን ታደርጋላችሁ በይሉንታ ፈገግ እላለሁ እንደማለት ነው ሁለተኛው የውሸት ስቃለው ሀብሶ ጋባሽ ከሆነ ትላል ሶስተኛው ዝም እላለሁ ቃል ተነግሯችሁ ሊመታችሁ እኮ ነው ጭራሽ አራተኛው እናደዳለሁ እንኳን ደህና መጣችሁ አንድነት ቤተሰቦች እንኳን ደህና መጣችሁ ዮሐንስ እንዴት ነህ አለው ብዙ ጊዜ ቤተሰብ አንድ ላይ ሲሰበሰብ የሚያወሩትን ነገር ጥቀስ ስለ ጎረቤት በጧት ትራንስፖርት ላይ በሬዲዮ በብዛት ልትሰማ የምትችለው ነገሮች ምን ሊሆኑ ይችላሉ ዜና ዘይት ሆነው ግን ሰዎች በምግብ ላይ ፈጽመው ሊጠቀሙባቸው የማይችሏቸው የዘይት አይነት ጥቀስ የመኪና ዘይት ሰዎች ምግብ ቤት ውስጥ የያዙትን ምግብ ጥሩ ጣዕም ከሌለው ምን ሲያደርጉ ይችላሉ ጥለው ሊነሱ ይችላሉ ብዙ ጊዜ ቤተሰብ አንድ ላይ ሲሰበሰብ የሚያወሩትን ነገር ጥቀስ ስለ ጎረቤት ሰው ማማት በጧት ትራንስፖርት በሬዲዮ ፍሬሽማን ላይ ጎረቤት አከራያቸው እንዲሰሙ ቲማቲሙ ከሚያደርጉት ቦታ አለ እና ይጎራረሳሉ አረ ጮማ የሆነ ነገር
በጧት ትራንስፖርት ላይ በሬዲዮ በብዛት ልትሰማ የምትችላቸው ነገሮች ዜና ዘይት ሆኖ ግን ሰዎች በምግብ ላይ ፈጽሞ ሊጠቀሟቸው የማይችለው የመኪና ዘይት ሰዎች ምግብ ቤት ውስጥ ያዘዙት ምግብ ጥሩ ጣዕም ከሌለው ምን ሊያደርጉ ይችላሉ? ጥለውት ሊነሱ ይችላሉ። ጥተው ይወጣሉ። ሐና ደህና ነሽ? ብዙ ጊዜ ቤተሰብ አንድ ላይ ሲሰበሰብ የሚያወሩትን ነገር ጥቀሽ። ስለ ድሮ ህይወት ያኔማ በላን 17 ብር። በጧት ትራንስፖርት ላይ በሬዲዮ በብዛት ልትሰሚ የምትችል ነገሮች ምንድነው? አደጋ የመኪና ሪፖርት ይቀርባል። ዘይት ሆነው ግን ሰዎች በምግብ ላይ ፈጽመው ሊጠቀሟቸው የማይችሏቸው ዘይቶች የፀጉር ቅባት ሰዎች ምግብ ቤት ውስጥ ያዘዙት ምግብ ጥሩ ጣዕም ከሌለው ምን ሊያደርጉ ይችላሉ? አስተያየት ሊሰጡ ይችላሉ። ና አስተያየት መጻፍ ወረቀት ውስጥ በርበሬ ነው ወይስ ሚጥሚጣ? ቃሪያ ነው ወይስ ጎመን? ብዙ ጊዜ ቤተሰብ አንድ ላይ ሲሰበሰብ የሚያወሩትን ነገር ጥቀስ። ስለ ቀድሞ ስላለፈው ነገር የድሮ ትዝታቸውን አልበም አለ የፈረደበት አልበም ወይ አትቀየርም እኮ አባዬ። በጧት ትራንስፖርት ላይ በሬዲዮ በብዛት ልትሰማ የምትችላቸው ነገሮች ምንድናቸው? የትራፊክ ሁኔታ ዘይት ሆኖ ግን ሰዎች በምግብ ላይ ፈጽሞ ሊጠቀሟቸው የማይችሏቸው የምግብ ዘይት አይነቶች የፀጉር ዘይት ሰዎች ምግብ ቤት ውስጥ ያዘዙት ምግብ ጥሩ ጣዕም ከሌለው ምን ሊያደርጉ ይችላሉ? አስተያየት ይሰጣሉ። ይስተካከላል። እሺ እንዴት ነህ? አለው ይመስገን። ብዙ ጊዜ ቤተሰብ አንድ ላይ ሲሰበሰብ የሚያወሩትን ነገር ጥቀስ። ስለ ውሏቸው በጧት ትራንስፖርት ላይ በሬዲዮ በብዛት ልትሰማ የምትችለው ነገር ምንድነው? ሙዚቃ ዘይት ሆነው ግን ሰዎች በምግብ ላይ ፈጽሞ ሊጠቀማቸው የማይችላቸው የዘይት አይነት ጥቀስ። የሞተር ዘይት ሰዎች ምግብ ቤት ውስጥ ያዘዙት ምግብ ጥሩ ጣዕም ከሌለው ምን ሊያደርጉ ይችላሉ? ይናደዳሉ። ርቦ ከሆነ አብሶ። ብዙ ጊዜ ቤተሰብ አንድ ላይ ሲሰበሰብ የሚያወሩትን ነገር ጥቀስ። ስለ ውሏቸው የቀን ውሏቸውን በጧት ትራንስፖርት ላይ በሬዲዮ በብዛት ልትሰማ የምትችላቸው ነገሮች ምንድናቸው? ሙዚቃ የጧት ሙዚቃ እንዴት ነው? አሪፍ ነው። ለስለስ ብሎ ነው የሚጀምረው እስከ 4 ሰዓት። ዘይት ሆኖ ግን ሰዎች ምግብ ላይ ፈጽመው ሊጠቀሟቸው የማይችሏቸው የዘይት አይነቶች ጥቀስ። የሞተር ዘይት የመኪና ዘይት ስለተባለ ጠቅላላ እንደዛ ነው ያያዙት። ሰዎች ምግብ ቤት ውስጥ ያዘዙት ምግብ ጥሩ ጣዕም ከሌለው ምን ሊያደርጉ ይችላሉ? ይናደዳሉ። አይናደዱ። ደስ ብሏቸው ነው። አምሳዎቹ አይናደዱ። አሸናፊ ሊነ ብዙ ጊዜ ቤተሰብ አንድ ላይ ሲሰበሰብ የሚያወሩትን ነገር ጥቀስ። ስለ ኑሮ ውድነት በጧት ትራንስፖርት ላይ በሬዲዮ በብዛት ልትሰማ የምትችለው ነገሮች። ስፖርት ዜና ዘይት ሆኖ ግን ሰዎች በምግብ ላይ ፈጽሞ ሊጠቀሟቸው የማይችሏቸው የዘይት አይነቶች። ፍሬን ዘይት ሰዎች ምግብ ቤት ውስጥ ያዘዙት ምግብ ጥሩ ጣዕም ከሌለው ምን ሊያደርግ ይችላሉ? ያስቀይራሉ። ብራቮ። ያስቀይራሉ። ሁለት ጉርሻ ሲቀር ያደረበ ሲጣቱ አራዳ ቀይሮ ድዛ። ብዙ ጊዜ ቤተሰብ አንድ ላይ ሲሰበሰብ የሚያወሩትን ነገር ጥቀስ። ስለ ኑሮ ውድነት አሁን ሰው አይደለም የሚያወራው፣ ኑሮ ነው የሚያወራው።
በጧት ትራንስፖርት ላይ በሬዲዮ በብዛት ልትሰማ የምትችላቸው ነገሮች ምንድናቸው? ስፖርት ዘይት ሆኖ ግን ሰዎች በምግብ ላይ ፈጽመው ሊጠቀሟቸው የማይችሏቸው ፍሬን ዘይት ፍሬን ዘይት እንኳን ባንበላ ጥሩ ነው አንሄድም እኮ እንዴ ሰዎች ምግብ ቤት ውስጥ ያዘዙ ምግብ ጥሩ ጣዕም ከሌለው ምን ሊያደርጉ ይችላሉ? ያስቀይራሉ ሊመልሱት ይችላሉ ብዙ ጊዜ ቤተሰብ አንድ ላይ ሲሰበሰብ የሚያወሩትን ነገር ጥቀስ አንደኛው የቀን ውሏቸውን ሁለተኛው አልተነገረም ሰው የድሮ ትዝታቸውን ሰው ማማት ነው ሁለተኛው ስለ ልጆቻቸው ነው በጧት ትራንስፖርት ላይ በሬዲዮ በብዛት ልትሰማ የምትችለው ነገሮች ምንድናቸው? ዜና ስፖርት ሙዚቃ የትራፊክ ሁኔታ ዘይት ሆነው ግን ሰዎች በምግብ ላይ ፈጽመው ሊጠቀሟቸው የማይችሏቸው የዘይት አይነቶች የመኪና ዘይት የፀጉር ዘይት ሶስተኛው የጉሎ ዘይት አራተኛው ሰዎች ምግብ ቤት ውስጥ ያዘዙት ምግብ ጥሩ ጣዕም ከሌለው ምን ሊያደርጉ ይችላሉ? አስተያየት ይሰጣሉ ትተው ይወጣሉ ሊመልሱት ይችላሉ አራተኛው ላይበሉት ይችላሉ ቴካው ያስደርግ የአንድነት ቤተሰቦች ያመጡት ነጥብ 90 ነው 90 ነጥብ አምጥተዋል አስቤዛ ተሸምቶላቸዋል ከዚህ በኋላ የሚመጡት ደግሞ መኪናው ሲመጣ ለቶርናመንት ነው ትልቅ ነገር ነው እሺ እንኳን ደህና መጣችሁ የዘርፌ ቤተሰቦች በረከት ዳዊት አቤም እና ዮሐንስ ናችሁ ምንድነው ዝምድናችሁ ዳዊት ይባላል የሲስተር ባል ነው እሺ አቤም ይባላል የሲስተር ባል ወንድሟ ልጅ ነው እሺ ወንድሙ ልጅ ነው እሱ ደግሞ ዮናስ ይባላል ጓደኛው አንተስ እኔ በረከት ይባላል እንኳን ደህና መጣችሁ በረከት ዘርፌስ ማን ነው እናታችን በስለሳቸው ነው ኦኬ ሻማን መቼ ልንጠቀመው እንችላለን መብራት ሲጠፋ አንድ ሰው በድንገት ፍቅረኛውን እንዲያስብ ሊያደርጉ የሚችሉ ነገሮች ጥቀስ ትዝታ ሰዎች ትኩሳት ሲኖርባቸው የሙቀት መጠኑን ለመቀነስ የሚያደርጓቸው ነገሮች ምንድናቸው በረዶ ይጠቀማል ከፍቅር ሌላ በሁሉም የፍቅር ዘፈን ውስጥ በተደጋጋሚ የሚባል ቃል ጥቀስ ናፍቀሽኛል ሻማን መቼ ልንጠቀመው እንችላለን መብራት ሲጠፋ አንደኛው መልስ ነው አንድን ሰው በድንገት ፍቅረኛውን እንዲያስብ ሊያደርጉ የሚችሉ ነገሮች ጥቀስ ትዝታ የትዝታ ዘፈን ሲሰማ ትዝታ ዘፈን ነው ሙዚቃ ሲሰማ ሰዎች ትኩሳት ሲኖርባቸው የሙቀት መጠኑን ለመቀነስ የሚያደርጓቸው ነገሮች ምንድናቸው በረዶ ከፍቅር ሌላ በሁሉም የፍቅር ዘፈን ውስጥ በተደጋጋሚ የሚባል ቃል ጥቀስ ናፍቀሽኛል ናፍቆት ምሳራቲ ትዝታ በሞቴ ወይ ሰላም ነው አለ እንደነ አለው ምንድነው የምትሰራው አንተ ስታይ እኔ ማይክሮኦቨን ልብስ ማጠቢያ ምናምን ኤሌክትሮኒክስ ሻማን መቼ ልንጠቀመው እንችላለን ለልደት አንድ ሰው በድንገት ፍቅረኛውን እንዲያስብ ሊያደርጉ የሚችሉ ነገሮችን ጥቀስ በትዝታ ልብሱ በሙዚቃ ሆና ቀይረው ውስጥ አስተካክለው በቃ ባመጋገብ ሰዎች ትኩሳት ሲኖርባቸው የሙቀት መጠኑን ለመቀነስ የሚያደርጓቸው ነገሮች ምንድናቸው ማስታገሻ ከፍቅር ሌላ በሁሉም የፍቅር ዘፈን ውስጥ በተደጋጋሚ የሚባል ቃል ወድሻለሁ ሻማን መቼ ልንጠቀመው እንችላለን ለልደት ለበዓል ቀናት አንድ ሰው በድንገት ፍቅረኛውን እንዲያስብ ሊያደርጉ የሚችሉ ነገሮች ጥቀስ ሲመገብ አረ ልጉረስበት ሃኒ አረ ልጉረስበት ሰዎች ትኩሳት ሲኖርባቸው የሙቀት መጠኑን ለመቀነስ የሚያደርጓቸው ነገሮች ምንድናቸው ማስታገሻ መድኃኒት መውሰድ ከፍቅር ሌላ በሁሉም የፍቅር ዘፈን ውስጥ በተደጋጋሚ የሚባል ቃል ጥቀስ እወድሃለሁ እሺ
አቤም እንዴት ነህ? እግዚአብሔር ይመስገን። ሁሉ ጤና ይመስገን። ጎሽ ምን ነው የምትሰራው? የብረታ ብረት ባለ ብረታ ብረት። አዎ አይነን ተጠንቀቅ። ሻማን መቼ ልንጠቀመው እንችላለን? ለለቅሶ። አንድን ሰው በድንገት ፍቅረኛው እንዲያስብ ሊያደርጉ የሚችሉ ነገሮች ጥቀስ። ቦታ። ሰዎች ትኩሳት ሲኖርባቸው የሙቀት መጠኑን ለመቀነስ የሚያደርጓቸው ነገሮች ምንድናቸው? ሻወር ውስጥ። ሻወር። ከፍቅር ሌላ በሁሉም የፍቅር ዘፈን ውስጥ በተደጋጋሚ የሚባል ቃል ጥቀስ። የኔ ማር። የኔ ማር የኔ ማር የኔ ማር የኔ ማር የኔ ማር ሻማን መቼ ልንጠቀመው እንችላለን? ለለቅሶ። ለለቅሶ ለሐዘን አንድ ሰው በድንገት ፍቅረኛው እንዲያስብ ሊያደርጉ የሚችሉ ነገሮች ጥቀስ። ቦታ ጊዜ የሚገናኙበት ቦታ ሰዎች ትኩሳት ሲኖርባቸው የሙቀት መጠን ለመቀነስ የሚያደርጉት ነገር ሻወር መታጠብ ከፍቅር ሌላ በሁሉም የፍቅር ዘፈን ውስጥ በተደጋጋሚ የሚባል ቃል ጥቀስ። እወድሻለሁ። አይደለም እወድሻለሁ ያልከው አይደለም የኔ ማር ነው ያልከው እንዴ? የኔ ማር በዛ ማርም ሲበዛ ይመራል ብለው ነው መቼም። ዮሐንስ ደነ ሁሉ ጤና ድምጽ ትንሽ ከፋ ዮሐንስ ብር ነው የምትሰራው? ጽዳት ላይ የምሰራው። ኦኬ ሻማን መቼ ልንጠቀመው እንችላለን? የጸሎት ሰዓት። በጸሎት ሰዓት አንድ ሰው በድንገት ፍቅረኛው እንዲያስብ ሊያደርጉ የሚችሉ ነገሮች ጥቀስ። የስጦታ ዕቃ። ሰዎች ትኩሳት ሲኖርባቸው የሙቀት መጠንን ለመቀነስ የሚያደርጓቸው ነገሮች ምንድናቸው? ሕክምና ያደርጋል። ከፍቅር ሌላ በሁሉም የፍቅር ዘፈን ውስጥ በተደጋጋሚ የሚባል ቃል ጥቀስ። እናትዬ። ሻማን መቼ ልንጠቀመው እንችላለን? ለጸሎት ሰዓት። ለበዓላት ቀናት ስለተባለ እዛ ውስጥ ይሆናል እንግዲህ። አንድን ሰው በድንገት ፍቅረኛውን እንዲያስብ ሊያደርጉ የሚችሉ ነገሮች ጥቀስ። ስጦታ። ሰዎች ትኩሳት ሲኖርባቸው የሙቀት መጠን ለመቀነስ የሚያደርጓቸው ነገሮች ምንድናቸው? ሕክምና። ከፍቅር ሌላ በሁሉም የፍቅር ዘፈን ውስጥ በተደጋጋሚ የሚባል ቃል ጥቀስ። እናትዬ እዴ ሻማን መቼ ልንጠቀመው እንችላለን? መብራት ሲጠፋ፣ ለልደት፣ ለበዓል ቀናት፣ ለሐዘን። ሻማን መቼ ልንጠቀመው እንችላለን? ለፍቅረኛሞች ቀን። ለማሸግ አንደኛ አሪፍ ነገር ነው። ለማሸግ ድርቆሽ ምናምን ለማሸግ። አንድን ሰው በድንገት ፍቅረኛው እንዲያስብ ሊያደርጉ የሚችሉ ነገሮች ጥቀስ። አንደኛው ሙዚቃ ይሰማ፣ አራተኛው ብዙ ጊዜ የሚገናኙበት ቦታ። ሁለተኛው ሌሎች ጥንዶች ሳይ ጥንድ ሆነው ሲሄዱ ባይ ሳጣሽኔ ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ላድር ነው ወይ እባክሽ ነይ። ፍቅረኛ እኮ የለም ስለው የለኝም እንዴ። ሶስተኛው ናፍቆት ሲኖር ሰዎች ትኩሳት ሲኖርባቸው የሙቀት መጠን ለመቀነስ የሚያደርጓቸው ነገሮች ምንድናቸው? 1 እና 4 አልተመለሰም። ሶስተኛው መታጠብ ነው። ሁለተኛው መድኃኒት መውሰድ ነው። አንደኛው ውሃ ውስጥ የተነከረ ፎጣ መድኃኒት መውሰድ፣ ሶስተኛው መታጠብ ነው። አራተኛው ትኩሳት ሲያስቸግር ምን ታደርጋላችሁ? ልብስ መቀነስ። ከፍቅር ሌላ በሁሉም የፍቅር ዘፈን ውስጥ በተደጋጋሚ የሚባል ቃል ጥቀስ። 1 እና 4 አልተመለሰም። እወድሻለሁ፣ እወድሃለሁ። ናፍቆት ሶስተኛው ነው። አንደኛው ከፍቅር ሌላ ውዴ። አራተኛው ስለ ውበት። የአንድነት ቤተሰቦች 90 ነጥብ አምጥተዋል። አስቤዛ ተሸምቶላቸዋል። ወደ ቶርናመንቱ አልፈዋል። መኪናው ሲመጣ ነው የሚመጡት። የዘርፍ ቤተሰቦች ደግሞ ያመጡት ነጥብ 66 ነው። 66 ነጥብ አምጥተዋል። 66 ነጥብ አምጥተዋል። እነሱ ወደ ቶርናመንቱ ስላለፉ እነሱ ደግሞ ወደ ውድድሩ ተቀላቅለዋል። እንኳን ተቀላቀላችሁ። አሁን በዮሐንስ መሪነት መሰስ ብለው
ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የአንድነት ቤተሰቦች ነገሮችን በምልክት በመግለጽ 40 ሺህ ብር የሚያስገኘው ቦታ ላይ ደርሰዋል። 40 ሺህ ብር ለማግኘት ድምጽ ማውጣት አይቻልም፣ መጠቆም አይቻልም፣ መጻፍ አይቻልም። እርግጠኛ ሲሆን አቤል ነፂ እንጀምር ሲል እንጀምራለን። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በየዙሩ 40 ሺህ ብር ተከሰሪ በሰባተኛው የኤሌክትሪክ መኪና ነው። የኤሌክትሪክ መኪና እርሻው እንጀምር ነፂ። እሺ መርፌ ክር መጥለፍ መጥለፍ ሲባጎ መስፊያ መቋጨት ወስፌ አይደለም መርፌ ቁልፍ አሳ መያዣው አይደለም መስፋት ጅማት ልብስ ስፌት ልብስ ሰፊ ዲዛይን መኪና መርፌ የልብስ መርፌ መርፌ ማውጣት መርፌ ማውጫ ኦ ኪሮሽ እኮ ነው። ኪሮሽ አሪፍ ነው አሪፍ ነው። አንተ መስዩ እንደዚህ ያረከው እንደዚህ ነው የሚደረገው። መጥፎ ነው። አንድ ዳንቴል እኮ ሰራሽ እኮ መደንገጥ ድንጋጤ መገረም ማን ነው ማለት መገረም መደነቅ እሺ መደነቅ ማስደነቅ መደነቅ እሺ መተደን ሰርፕራይዝ ሞር ድንጋጤ ፈንጠፊ ደስ ማለት መደሰት ድንጋጤ መገረም መወዛገብ ግራ መጋባት መደነቅ መደነቅ ብርቅ ነው። እንዲህ አይነት ነገር ብታረጉ ይሻላል። እንዲህ መናቅ ነው የሚሉት። መጥፎ ብርቅ እስቲ መጀመሪያ ንጉሱን አገኘው። እሺ ጎልያድ ኃይለ ሥላሴ ኃይለ ሥላሴ ሚኒሊክ እሺ ሚኒሊክ እሺ ፈረስ እንስሳ ጨምሩበት። አንበሳ ጣሊያን እንስሳ ጨምሩበት። ዝሆን አንበሳ አይ ምኒልክ የሚኒሊክ ድኩላ ብራቮ! የሚኒሊክ ድኩላ ሻይ የምን ሻይ ዝንጅብል ሻይ ወይም ያቀር ወይም ሻይ ቅመም የጅንጅብል ሻይ ሻይ ቅመም ሻይ ቅጠል የናና ሻይ ሌላ ቆንደባ ባህላዊ ቀረፋ ኧረ ኖ ዝንጅብል አይደለም ቅጠል ቅጠል ናና ቤት ምናምን የሚበቅለው ነገር አይ ሽቡ ጦሲ ብራቮ የጦሲ ሻይ ውሽውሽ አለ ብሎ ነው እኮ ሽውሽው ቀይር። ማን ነው ቀጥሎ የሚያሳየው? ሽውሽው አራዳ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በየዙሩ 40 ሺህ ብር ተከሰሪ በሰባተኛው መኪና ነው። እንጀምር አሳዩ። አዎ ሀብል ምን የታብል የወርቅ ሀብል ወርቅ። እሺ እሱን ያዛችሁ። ሌላ ወርቅ ላይ የሚጨመር ወርቃም ወርቀ ዘቦ ወርቃ ዘቦ ማጅራም መቼ እሺ ምን ይባላል እሱ? ሽፍታ ሌባ እንዳይቀራችሁ አንድም እንዳይቀራችሁ። ማጅራም ጉርጌ አንገር እሺ መጨረሻው ዴ ነው። ወንበዴ ጫካ የሜዳ ነው። እሺ የጫካ የሜዳ ጥንቸል ጥንቸል
አቦ ሸማኔ እሺ አቦ ሸማኔ ነብር አይደለም ካንጋሮ አይበላም እንትን አይበላም ምን ነበር ጦጣ አይ ሰው አይበላውም ከርከሮ ከርከሮ በምን አወቅሽ ወዛም ከርከሮ ነው ወዛም ከርከሮ እሺ መልሱን አለማ አላውቀውም ነው ያለው መዳፍ መዳፍ አይበሉባ ብራቮ ብራቮ አይበሉባ አቴ ሳት አይበሉባ እሱ አናተኛ ስለሆነ ብዙ ተሳስቶ ለዛ የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የአንድን ቤተሰቦች ነገሮችን በምልክት በመግለጽ ያመጡት ነጥብ 180 ነው 40 ሺህ ብር ለማግኘት 180 በቂ አይደለም 180 ሲባዛ በ10 1800 ብር አግኝተዋል 1800 ብር አግኝተዋል ለቶርናመንቱ ነው የሚመጡት 90 ነጥብ በማምጣት አስቤዛ ተሸምቶላቸዋል ከ75 ነጥብ በላይ የመጣ አስቤዛ ይሸምትልታል ከ80 ነጥብ በላይ የመጣ ደግሞ ወደ ቶርናመንቱ ይሄዳል ማለት ነው ከመኪናው ጋር ነው የሚመጡት እነሱ ከመኪናው ጋር ነው የሚመጡት ይህ የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው በየዙሩ 40 ሺህ ብር ተከሰደ ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው እኔ ነፃነት ወርቅ እባላለሁ